እንዴት አመሻችሁ ተመልካቾቻችን። ከዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር ብርሃን ሸቴ ነኝ። በቅድሚያ የዕለቱን የወርቅ ዋጋ፣ የነዳጅ ዋጋና የምንዛሬ ዋጋ ተከታትለን እንመለስ። ባለፉት 9 ወራት ውስጥ ከ176 ቢሊዮን ብር በላይ የነዳጅ ግብይት በዲጂታል የክፍያ ስርዓት መፈጸሙ ተገለጸ። አሰራሩ ተግባራዊ ከሆነ ጊዜ ጀምሮ ደግሞ ከ430 ቢሊዮን ብር በላይ የነዳጅ ግብይት በዲጂታል የክፍያ ስርዓት ተፈጽሟል ያለው የነዳጅ ድጎማ ፕሮጀክት ጽሕፈት ቤት ስራ አስኪያጅ ሰልማ መሐመድ ነው። የባልደረባችን መሰረት ነቃ ዘገባ መሐመድ ንጉስ አብዱ ያቀርበዋል። ኦሮሚያ ባንክ በሁሉም የነዳጅ ማደያዎችና ኩባንያዎች የነዳጅ ግብይትን በዲጂታል ክፍያ ለመፈጸም የሚያስችል መተግበሪያ ማበልጸጉን አስታውቋል። መተግበሪያው ሚልኪ የተሰኘ ሲሆን ለሁሉም ነዳጅ አዳዮች ጥሬ ገንዘብ በመቁጠር የሚያባክኑትን ጊዜ ከመቅረፍ አንጻር ጉልህ ጠቀሜታ ይኖረዋል ተብሏል። ኦሮሚያ ባንክ ያለፈው ቅዳሜ በሰጠው ጋዜጣዊ መግለጫ በማደያዎች የሚቀመጥ የግብይት ገንዘብ እንዳይኖር በማድረግ የደህንነት ስጋትን የሚፈታ መተግበሪያ ይፋ ማድረጉን አስታውቋል። መተግበሪያው ደንበኞች በዱቤ ነዳጅ መቅዳት የሚችሉበትን እድል ጭምር ይዞ በመምጣቱ የበለጠ ተመራጭ እንደሚሆን የባንኩ ዋና ስራ አስፈጻሚ ተፈሪ መኮንን ተናግረዋል። ስራ አስፈጻሚው እንደሚሉት ባንኩ አብረውት ለሚሰሩ የነዳጅ ማደያ ተቋማት የተለያዩ አዳዲስ የባንክ አገልግሎቶችን ይዞ መምጣቱ በጉልህ ከሚወሳ የአገልግሎቱ ዘርፎች መካከል ተጠቃሹ ነው ብለዋል። አገልግሎቱ ከዛሬ ጀምሮ በቀጣይ ባሉት ጊዜያት በሁሉም የኢትዮጵያ ክፍሎች ባሉ የነዳጅ ማደያዎች የሚሰጥ ስለሚሆን በተለይ የባንኩ ደንበኞች ሚልኪ የነዳጅ ክፍያ መተግበሪያ አፕን ከፕሌይ ስቶር ላይ በማውረድ የአገልግሎቱን ተጠቃሚ መሆን እንደሚችሉ ጥሪ ቀርቧል። ባንካችን አብረውት ለሚሰሩ የነዳጅ ማደያ ተቋማት የተለያዩ አዳዲስ የባንክ አገልግሎቶችን ይዞ መምጣቱ ደግሞ ሌላኛው በጉልህ የሚታወስ ልዩ ጸጋ ነው። ባንካችን ኦሮሚያ ባንክ የሁሉም ምርጫ የመሆን ራዕዩን ሰንቆ ገና በማለዳው የጀመረው ጉዞ ከስኬት ቀትር ላይ አድርሶናል። በእርግጥም እምነታቸውን የጣሉብን ከጊዜ ወደ ጊዜ ቁጥራቸው እያሻቀበ ያለው ወደ 7 ሚሊዮን የሚጠጉ ደንበኞቻችን አስፈልጎት ለማሟላት የገባነውን ቃል በተግባር እየፈጸምን ስለመሆናችን ዛሬ ተግባራዊ ያደረግነው ሚልኪ የነዳጅ ማደያ የነዳጅ ክፍያ መተግበሪያ አንዱ ማሳያ ተደርጎ ሊወሰድ ይችላል ብዬ በጽኑ አምናለሁ። በሌላ በኩል በነዳጅ ግብይቱ ላይ የሚደረጉ የአሰራር ለውጦች የጀመሩት ከ5 ዓመታት በፊት መሆኑን በማስቀደም ማብራሪያቸውን የሰጡት የነዳጅ ድጎማ ፕሮጀክት ጽሕፈት ቤት ስራ አስኪያጅ የሆኑት ሰልማ መሐመድ ናቸው። ስራ አስኪያጁ በነዳጅ ግብይት ስርዓቱ ላይ የተደረጉ የአሰራር ለውጦች በቁጥር 3 እንደሚያክሉ ሲሆኑ ከመካከላቸውም የነዳጅ ብክነትን ማስቀረት የሚጠቀስ ሲሆን ዘመናዊ የቁጥጥር ስርዓት ዝርጋታ ዋነኛ መሆኑ ተናግረዋል። እንደ ሀገር ውድ በሆነ የውጭ ዛሬ ተገዝቶ ወደ ሀገር የሚገባውን የነዳጅ ሀብት ያለምንም ብክነት መጠቀም ይገባል ብለዋል ስራ አስኪያጁ። የነዳጅ ግብይቱን በዲጂታል የክፍያ ስርዓት ማድረጉ አላስፈላጊ ብክነትን አስቀርቷል የሚሉት ስራ አስኪያጁ እስካሁን ባለው የክፍያ ስርዓት ከ430 ቢሊዮን ብር በላይ የነዳጅ ግብይት በዲጂታል የክፍያ ስርዓት ተፈጽሟል ብለዋል። የነዳጅ ግብይት በዲጂታል የክፍያ መንገዶች እንዲከናወን ስትራቴጂ ተቀርጾ ተግባራዊ ሲደረግ ነበር። ይሄም መጀመሪያ አካባቢ የታለመለት ልዩ የነዳጅ ድጎማ ፕሮግራም ይፋ ሲደረግ ሐምሌ 2014 ላይ ለህዝብ ትራንስፖርት አገልግሎት ሰጪዎች ተግባራዊ መደረግ የጀመረ ነው። እነሱ ጋር ያለውን ልምምድና ሂደት ከግምገማ ውስጥ በማስገባት ሚያዝያ 2015 ላይ አጠቃላይ የነዳጅ ግብይት በሁሉም ተሽከርካሪዎች በሁሉም ማደያዎች ላይ በዲጂታል የክፍያ አማራጮች ተግባራዊ እንዲደረግ በይፋ ተበስሮ እስካሁኑ ሰዓት በዛ ተግባራዊ እየተደረገ ይገኛል ማለት ነው። እስካሁን ባሉት
የትግበራ ሂደቶች ከ430 ቢሊዮን ብር በላይ በዲጂታል የክፍያ አማራጮች ግብይት ተከናውኗል ማለት ነው። በተያዘው በጀት ዓመት ብቻ ማለትም ባለፉት 9 ወራት ውስጥ ብቻ ከ176 ቢሊዮን ብር በላይ የነዳጅ ግብይት የተፈጸመው በዲጂታል የክፍያ ስርዓት መሆኑን ስራ አስኪያጁ ተናግረዋል። በመሆኑም ሚልኪን መሰል መተግበሪያ ግብይቶችን በጥራትና በፍጥነት ብሎም ያለምንም ብክነት ለማሳለጥ የሚያግዝ ይሆናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቻይና ላይ የጣሉትን ታሪፍ ሊቀንሱ መሆኑን አስታወቁ። በሁለቱ ሀገራት መካከል የተከፈተውን የንግድ ጦርነት ለመፍታት የየሀገራቱ ባለስልጣናት መነጋገር እንዳለባቸው በተለይ የአሜሪካ ባለስልጣን ከቻይና ባለስልጣናት ጋር ለመነጋገር ዝግጁ መሆናቸውን በተለያየ መልኩ ሲገልጹ ቆይተዋል። የቻይና ባለስልጣናት በበኩላቸው በተለይ የቻይና የንግድ ሚኒስቴር ከአሜሪካ ጋር በንግድ ጉዳዮች ዙሪያ የምንነጋገረው ፕሬዝዳንት ትራምፕ የጣሉትን ታሪፍ ሙሉ በሙሉ ካነሱ ነው ሲሉ ይደመጣሉ። ይሁንና ሲኤንኤን ዛሬ ባሰራጨው ዘገባው ፕሬዝዳንት ዶናልድ ጄ ትራምፕ በቻይና ላይ የጣሉትን ታሪፍ ሊቀንሱ መሆኑን አስነብበዋል። ፕሬዝዳንቱ በቻይና ላይ የጣሉትን ታሪፍ በተወሰነ ቀን ውስጥ እንደሚቀንሱም ተናግረዋል የተባለው ታሪፉን ለመቀነሳቸው እንደ ምክንያት ያስቀመጡት ከቻይና ጋር የንግድ ስራዎችን በሰላም መስራት የሚለው ስለመሆኑ ዘገባው አክሏል። ፕሬዝዳንቱ በጉዳዩ ላይ ባደረጉት ቃለ ምልልስ ኢኮኖሚያዊ ስርዓቶች በመፍራስ ላይ መሆናቸውን አስቀድመው ይህ የሆነው በሁለቱ ሀገራት መካከል የተከፈተው የንግድ ጦርነት ያመጣው እንደሆነ መገንዘባቸውን ጠቅሰዋል። ትራምፕ በቻይና ላይ የጣሉት ታሪፍ ከቻይና ባለፈ ሀገራቸው አሜሪካን የጎዳ እንደነበር መገንዘባቸውን አብራርተዋል። በአሜሪካ ፋብሪካዎችን መዘጋት ያስከትለ እንደነበር ጠቅሷል ሲል የዘገበው ሲኤንኤን ነው። ወደ አሜሪካ በሚገቡ ፊልሞች ላይ የ100% ታሪፍ መጣሉ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የከፈቱትን የንግድ ጦርነት ወደ ሲኒማ ማዞራቸው የኢኮኖሚ ባለሙያዎች ተናግረዋል። ፕሬዝዳንቱ ትናንት ማምሻቸውን ትሩዝ በተባለው የማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የአሜሪካ የንግድ ተወካይና ሁሉም የንግድ ዲፓርትመንቶች የአሜሪካ ባልሆኑና ከአሜሪካ ውጭ ተሰርተው ወደ አሜሪካ በሚገቡ ፊልሞች ላይ 100% ታሪፍ እንዲያስከፍሉ ትዕዛዝ ሰጥተዋል። አሜሪካ ውስጥ ያለው ፊልም ኢንዱስትሪ ፈጣን በሆነ አኳኋን እየደከመ ነው ያሉት ፕሬዝዳንቱ ሌሎች ሀገራት የፊልም ባለሙያዎችን ከአሜሪካ እንዲወጡ ለማድረግ በርካታ ስራዎችን በመስራት ላይ ናቸው ሲሉም ተደምጠዋል። አሜሪካ ውስጥ የተሰሩ ፊልሞች ማየት እንደሚፈልጉ አስቀድሞ የንግድ ዲፓርትመንት ትዕዛዙን በፍጥነት እንዲያስፈጽም አሳስባለሁ ብለዋል ትራምፕ። በማከልም ይህ ሂደት ምንም አይነት ጊዜ የሚሰጠው አይሆንም ብለዋል። በሌላ በኩል የዘርፉ ባለሙያዎች በፊልሞች ላይ የሚጣሉ ታሪፎችን ተግባራዊነት በሚመለከት አስቸጋሪ ነው ሲሉ ገልጸዋል። ፊልሞች የአእምሮ ንብረት እንጂ እቃዎች አይደሉም ያሉት ባለሙያዎቹ አሁን ላይ ምንም አይነት ታሪፍ ከማይከፈልባቸው መካከል የሚጠቀሱ ናቸው የሚል መከራከሪያን አቅርበዋል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባችን ይህን ይመስል ነበር።